ማዬ ነገር አታስረዝሚ ምንድነው ቆይ ማዬ ቆይ እንዳከፍቹ ምን እንደሆነ እኔ ነግርሻለሁ እኮ ተናገረ ያባዬንና የዳጣን ጸጉር ወስጄ ዲኤንኤ ያስመረመርኩት ምን የተረከምሽ እኮ አናባሽ ያልሽው እስኪ ንገሚ ምንድን ነው ያልሽው አይደለም ማዬ ሳላደርገው መቀመጥ አልችልም በቃ አታንቺ ችኩስ ነው የተረከምሽ እኮ ደረጀኔ አንድ ቀን ጠርጥሮ እኮ ምን አባሽ ስትይ ይጣጣሽ አጀልኩ ተናገሪ ማታ ተናገሪ ማታ ምን ስትይ ነፈርሽ ምን ስትይ ነው ናታን አብጌል የዳጣን የፀጉር ናሙና ከማበጠሪያዋ ላይ ነጥቃ ደብቃ ይዛ ሂዳለች። ውጤቱ ምን ያመጣ ይሆን? አብረን የምንከታተለው ይሆናል። ሰላም ሰላም የጨጨሆ ቻናል ተከታታዮች ሰላማችሁ ባላችሁበት ዳርቻ ሁሉ የበዛ ይሁንልኝ። ዳጣ ክፍል 9 እንደቀጠለ ነው። ማርታ በድንገት የዲኤንኤ ቦታው የት ነው አለችው ከኢንተርኔት አይታ። ደረጀ እየተርበተበተ በድንጋጤ የዳጣና የሱ ጉዳይ የታወቀበትና ለማረጋገጥ የተሄደበት መስሎት ከአቅም በላይ እየተርበተበተ የምን ዲኤንኤ ነው ብሎ እየተጨነቀ ይናገራል። እንዴ ምን አስደነገጠህ እያለች ማርቲ ትጠይቀዋለች። አይ እንዴት አልጨነቅ የምን አይ በቃ እኔ ካወቀው መስሎኝ ነው እያለች እሷ መልሳ ጥያቄዋን ስታቆም የምን እሳት ላይ ጥዶ ትቸዋለሁ ማለት ነው እያለ የምን እሳት እንዴት በማለት እርስ በርስ እየተጠያየቁ እሱም በድንጋጤ ብዛት እሷ ደግሞ የሱ ሁኔታ ገርሞት ባልና ሚስቱ ውጥንቅጥ ውስጥ ገብተዋል። ከዛም በመጨረሻ ደሬ ሐሳብ አስቀይሮ በዚህ ሁኔታ ላይ ማንኛውም ወንድ ስለ ዲኤንኤ ሲጠየቅበት እኮ ይደነግጣል ብሎ አስተባብሎ ሁለታቸውም ነገር እየበሉ እሷም ጥርጣሬዋ እሱ ደግሞ ታወቀብኝ ወይ ብሎ እየተጨነቁ ባሉበት ሁኔታ ደህና ደሩ ተባብለው ሁለታቸውም ፊታቸውን ወደ የግድግዳ አዙረው ተኙ። አብጌል ዳጣ ወደምታበጥርበት በመሄድ የምትወዳትና እንደምትወዳት እያስመሰለች ትጠጋታለች። ዳጣ ግን በቀናነትና በየዋህነት ይኸው ከናታን እኮ ርቅ ያለው ደግሞ በጣም ወድሻለሁ እያለች አብጌልን ትነግራታለች። እና እኔ ምን አገባኝ እያለች የዳጣን ጉዳይ አንጃ ግራንጃ ከመለሰችላት በኋላ ጸጉሯ በአበጠሪያው ላይ እንደተከማቸ ስታይ ከመቁረጥ ይልቅ በባለፈው ያልተሳካላትና ሰላም ያቋረጠቻትን የጸጉር ናሙና የመውሰድ ህልሟን ዛሬ ማበጠሪያው ላይ እንደምታገኝ እርግጠኛ የሆነችው አብጌል የልቧን ክፋት ሳታወጣ በድብቅ ማበጠሪያሽን ላበጥርበት ተወጅኝለ አለቻት። እኔ እንጂ አንቺ እኮ እወድሻለሁ አላልሽኝም ትላለች ደጓ ዳጣ። ያን ጊዜ እኔም እወድሻለሁ ብላ ስታስመስልላት ዳጣ እየከፋትም ቢሆን እስከ ዛሬ እየተጠየፈቻት ዛሬ ግን ማበጠሪያዋን ስትጠይቅ እየገረማት ብድግ አድርጋ ስትሰጣት ጸጉሩ የነካውን ላለመንካት ተጠንቅቃ ጫፏን ይዛ የተቀበለችው ዳጣ ግን በየዋህነት እንደዛ እየተጠየፈች የተቀበለችው ልታበጥርበት መሆኑን ስታስብ እንዲህ አይነት ማስመሳይ ሰዎችን የምንለይበት መንገድ መሆኑን ሁላችንም ተመልክተናል። የዳጣን ናሙና በፌስታል ጠቅልላ አብጌልም ወሰደች። እሱን እንዳታይባት ሂጂ እንጂ ምን ይገትርሻል አለች ማበጠሪያውን ከሰጠቻት በኋላ። እንዲህ አይነት ወጣ ያለ ክፋት የተሞላበት የቤተሰብ ያለበት ስቃውን መከራውን የሚያበላ ለራሱ ምቾትና ደስታ ብቻ የሚያስቡ አንዳንድ ቤተሰብ አሉና ሁላችንም መልካምነት ለራስ ነው በሚል ለሌሎች ደግ በመሆን የራሳችን የዘራነውን የምናጭድ መሆኑን ልብ ያሰኛል። ውሃ አንዱ የቤተሰብ አባል ናት።
ከሁሉም ጋር ትግባባለች። ደግነትን ብቻ የተቸራት ይመስል በደንብ አርጋ የዋህነትንና ብልጣብልጥነት የሌለበትን የህይወት ገጽታ ታሳየናለች። አንዱን ሲጠይቋት ወዲያኛው ወስዳ ዝም ብላ ምንም እንዳልተፈጠረ እያወራች እየቀባጠረች ቢኑን ሁላችንም ታስደምመናለች። በህፃን እንዲገብቷት የተጫወተችልን ትወና ሁላችንም ውሃን እንድንወዳት እያደረገን ነው። እስኪ ናታንን አይተሽ ነይ ግን እንዳትናገሪ እያለች አብየል ትለካታለች። እሷም እሺ አልናገርም እያለች ትሄዳለች። ከናታን ክፍልም ገብታ ናታንን ካየች በኋላ አይተሽ ነይ ተብዬ ነው አለ። እንዳትናገሪ ብላሻለች። አዎ እንዲህ ያለች እውነትንና እውነትን ብቻ መሰረት አድርጋ የምትናገር ውሃ አትዋሽም የሚል ስም ወጥቶላታል በቤተሰቡ ሁሉም በጣም ይወዷታል። ከውጭ ወደ ቤት መጣች። ከዋለችበት እንደመጣች ያየችው አብጌል እናቷን እንደናፈቀች ሁሉ ሂዳ ልጥፍ በማለት እማዬ አትወጂኝም አይደል እያለች ትጠይቃለች። እናቷ ግን እንደምትወዳትና ከሷ በላይ የምትወደው እንደሌለ ብትነግራትም እና ብር አትጨምሪልኝም ብር ያስፈልገኛል ትላለች። ለምን ፈልገሽው የወሰድሽውንስ ለምን አደረግሽው እያለች እናቲቱ ብትጠይቅም እሷ ግን ለዲኤንኤው ምርመራ አንሷት ስለሆነ እየጠየቀች ያለችው ምንም ትንፍሽ ማለት አልፈለገችም። ሰርፕራይዝ አለሽማዬ ብላ አጓጉታ ብር ለመቀበል እየሞከረችው አብጌል ሁሉም አልተሳካላትም፣ ብር አላገኘችም። እናቲቱ አሁን ብር በማለቷ የሆነ ነገር እየተጠራጠራቻትም ቢሆን ልጇን ስለምትወዳች ሂጅ ናታን ብቻውን ከሆነልሽ ተጫዎች እያለች ከናታን ጋር እንዲወዳጁና እንዲገናኙ ብሎም በትዳር እንዲተሳሰሩ እናቲቱ አብራ እየለፋች እንመለከታለን። ውሃ ግን ተመለሰችና አለ ወይስ ከማን ጋር ነው ያለ ስትላት እውነቱን አሁንም ውሃ ለአብጌል መልስ ሰጣለች። ያኔ ይጣላሉ፣ እናቲቱም ትገለግላለች። አብጌልና ውሃ ሁልጊዜ ይጣላሉ። ጥፋቱ ግን ሁሌም በአብጌል ሆኖ እንመለከተዋለን። ናታን የአቶ ደረጀ የጓደኛው ልጅ ነው። በትምህርት ምክንያት ወደዚህ ቤት ከገባ ጀምሮ በእንክብካቤና በጥሩ ፈገግታ አብሮ እየኖረ ደስ ብሎ ተቀላቅሏል። አቶ ደረጀም ወደ ክፍሉ በመግባት መጽሐፍ እፈልጋለሁ ይለውና በመጽሐፍ ስም በርካታ ሐሳቦችን ተለዋወጡ። በሐሳቦቹ መካከል እኔ የተረዳሁት ለእናንተም እንዲደርስ ከመፈልገው አቶ ደረጀ በሳልና አስተዋይ ሰው ሆኖ እየመከረው እኛ በእናንተ በልጆች የምንፈልገውን ስትሆኑልን ምን ያህል ደስ እንደሚለን እያለ ይለዋል። እኔም አላሳፍራችሁም ይላል ናታን። ምን ማፈር ኩራቱ የት ቀርቶብን እንዳንተ አይነት ጎበዝና ጀግና ልጅ እያለ ያሞካሸዋል። ልጄ ውሃንም እባክህ አንተው ተከታተልልኝ፣ በጣም ውሃ እንደ ስሟ ውሃ እኮ ነው ይላል ናታን። ችግሩስ እሱ ላይ አይደለ? በእርግጥ ልክ ነው። እንደ ውሃ ላለ ይህ ዓለም አትሆንም። እንደ ዳጣ ሆና በዳጣ መንገድ ካልሄደችልኝ እኔና እናቷ የሆነ ነገር ብንሆን ራሷን መቋቋም አትችልም እያለ በአባትነቱ ብልጣብልጥ ያልሆነችውንና እውነትንና የዋህነትን የተላበሰችውን ውሃ አባቷ እያሰበላት እንመለከታለን። ዳጣን ግን በጣም እንደሚወዳትና እንደሚኮራባት ከአንደበቱ ለእህቶቿ ጠበቃ መሆን እንደምትችል ጭምር አባቷ ተማምኖባታል። ነገር ግን ዳጣና አቶ ደረጀ አባትና ልጅ መሆናቸውን ማንም እዛ ቤት እስካሁን ያወቀ የለም። አብጌል ግን በጣም ተጠራጥራ አሁንም ከናቷ ገንዘብ አልሰጥሽም ብትል ለካሌብ የሚባል ወዳጇ ደውላ ገንዘብ ተቀብላ ዲኤንኤውን እንደምታደርግና ውሃና ዳጣ ይመሳሰላሉ፣ አባዬ የሚረዳት እንዴት ሊሆን ይችላል? ዝም ብሎ ከመሬት አይረዳትም፣ ልጁ ብትሆን ነው እያለች ልክ ልጅ መሆን ረስታ እንደ ሚስት ወይንም ደግሞ እንደ ውጭ ሰው በመሆን በጥርጣሬ መንፈስ አባቷን ከናቷ ጋር ወይንም ለትዳራቸው ለቤታቸው ለቤተሰቡ አዳጋ የሚሆነውን ደፍራ በማወቅም ይሁን ባለማወቅ አብጌል ተንኮል እየሰራች እንመለከታለን። አምና ዳጣ በጣም ተግባብተው እንደ እናትና ልጁ ነው ሲጫወቱ በብዛት እናያቸዋለን።
ጸጉሯን እየሰራቻት መርጣ እንድታገባና እንድትጠነቀቅ ገና ህይወቷ ያልተስተካከለውን ዳጣ ሰላም ትመክራታለች። አንቺ ግን አግብተሻል እንዴ ትላለች ዳጣም። ሰላም እንዴ ያገባ ሰው ብቻ ነው ምክር የሚመክረው ያላገባ አይመክርም ማለት ነው እያለች ባለማግባቷ ብዙም ቢቆጫትም ቤት ኩሽና ውስጥ ውበቷ ቢያልፍባትም የቤት ሰራተኛ ሁና ያ ቁንጅናዋ ጎረምሳ ያላደነቀው እያለች ስትቆጭ ብንሰማትም ግን ለዳጣ መልካሙን ሁሉ እየተመኘችላትና ናታን እንደሚወዳት ጭምር እየነገረቻት ነው። ናታንም ከውሃ ጋር ሆኖ እኔም በጣም ወዳታለሁ እያለ እየተመኘ ከሰላምም ጋር ሆኖ እየተመኘ ብናየውም ነገር ግን እርስ በርሳቸው ገና ፍቅራቸውን ያልገለጡ ናታንና ዳጣ እየተፈላለጉም ፍቅራቸውም ከእርስ በርስ መዋደዳቸውም የሚያስቀናው ነው እናያለን። ሁለታቸው ግንኙነት ግን አቢጌል አሁንም እርር ተክን እያለች ነው። ሰላም የዳጣን ጸጉር እየጎነጎነችው ባለበት በዛ ሰዓት ዳጣ ግን የኔ እናት አንቺን ነው አይደል የምታክል ብላ በድንገት ጠየቀቻት። ሰላምም ግራ ተጋብታ የቤተሰቧን ሁኔታና ማንነቷን ጎዳና ማደሯን መዋሏን የጎዳና ልጅ መሆኗንም የማያውቁ እነ ሰላምና ቤተሰቡ እንዴ እናሽን አታውቂያትም ብላ ስትጠይቃት ያኔ ድንግጥ ብላ ጥያቄዋን አቋረጠች። እንደገና ስትደክምበት የቆየችውን የሰራቻትን ሹርባ እኔ ከጉያሽ ስር መሆን ስለምፈልግ እንጂ ጸጉሬን ስትሰራ ደስ አይለኝም ብላ እኔም እኮ ብዬሻለሁ ጸጉርሽ ስትለቂው እንጂ ስትሰሪው አያምርም ብላ እንደገና ሰላምም የደከመችበትን ጸጉር ትፈታታለች። ገራገሯ ውሃም ከጓደኛዋ ጋር እቤት ውስጥ ሆና ስለሚበሉት ስለሚጠጡት ስላስተማሪያቸው ፈታ እያሉ እያወሩ ነው። ዳጣም ወደ እነሱ መታ በጨዋታ መልክ አሸናፊ ስትሆን ቤትም እያጸዳቻቸው ቤቱን በፍቅር ሞልተውታል። ናታን አቶ ደረጀ የፈለገውን መጽሐፍ ለማምጣት ከቤት ወጥቷል። ያን ጊዜ አቢጌል ከዋለችበት ውላ ወደ ቤቷ ስትመለስ መንገድ ላይ ይገናኛሉ። ስታየውም ማኪያቶ ካልገዛህልኝ ብላ አፋጣ ትይዘዋለች። እሱ መጽሐፍ ልቀበል ልሄድ ነው ቢላትም እምቢኝ ብላ አብራው እንዲሄዱ ታደርገዋለች። ከዛም በናታን ፍቅር እብድ ያለችው አቢጌል ክንዶቹን እየያዘች ከሱ ልጥፍ ብላ መጓዝ ፈለገች። እሱ ግን ይህንን ስላልፈለገ እጇን ከላዩ ላይ ቢያነሳም እሷ ደጋግማ እየያዘች እምቢ ስላለችው ተያይዘው ዝም ብሎ ሁሉን ነገር ችሎ ይሄዳል። አዘው እየተጠቀሙ ባሉበት ሁኔታ ላይ አቢጌል ሁልጊዜም በተጣመመ መንገድ አቢጌል ዳጣን ትተቻታለች። ያን ጊዜ እንዴ ዳጣ እኮ የዋህና ገራገር ልጅ ናት፣ ፈጠን ብላ ብታድግም ውስጧ ምንም አይነት ተንኮል የለበትም ይላታል። እሷ ግን አይ አታላህ ነው ሸውዳህ ነው በማለት ትነግረዋለች። አንተንም አባዬንም እማዬንም ሰላምንም ውሃንም አታላችኋለሁ ሁላችሁንም ያታለለቻችሁ እያለች ስትለው እንዴ አምስታችንንም አንድ አይነት ከሆነ ያንቺ ነሽ በክፉ የምታያት አንቺ ብቻ ነሽ የተሳሳች ቢላትም እሷ ግን ቆይ አሁን ጉዷ ይወጣል እያለች የዋለችበትን ባንደበቷ አመልጧት ይወጣል። አንተ ግን እሷ ከመጣች ወዲህ እኔን ትተኸኛል ኩራት ብሎሃል እያለች ትወቅሰዋለች። ያን ጊዜ እኔ እናትና አባሽን አከብራለሁ አንቺንም መጥፎ ነገር እንድልሽ አልፈልግም እያለ ይመክራታልም ይነግራታልም። እሷ ግን በሱ ማንንም ቢሆን አጠፋለሁ እያለች ስለሆነ ምለውን በሙሉ ልትቀበለው አልቻለችም። አቢጌልም ቀጠለች። አንተ ምንም ሙድ አይገባህም ትለዋለች። እኔ ሙድ የማይገባኝ ስለማይገባኝ ሳይሆን እንዲገባኝ ስላልፈለግኩ ነው ብሎ እንቅጩን ይነግራታል። በዚህ የተበሳጨችው አቢጌል እንዲያውም ዳጣ ዛሬ ጉዷ ይፈላል ብላ ስላሰበችው ነገር በሙሉ ተነግረዋለች። እሱ ግን ጠርጣራ ነውና በባለፈው ወርቁን ሙሉ ሰርቀሽ በሷ ላይ አሳበሽና እሷ ናት አስብለሽ እንደዛ አደረግሻት። ቆይ ይቺ ልጅ ምን አደረገችሽ? አሁን ደግሞ ምን አይነት ተንኮል አሰብሽባት? እያለ ከወዲሁ
ያስጠነቅቃታል። ውሃ ናታንና ዳጣ አንድ ላይ ቤት ውስጥ ቁጭ ብለዋል። ውሃና ናታን ጌም እየተጫወቱ ዳጣ ብቻዋን በመሆኗ ከፍቷት ወዲያ ወዲህ ብታያቸው አላጫውቷት እያሉ ሰው የራባት ዳጣ እየተቸገረች እናያለን። ያን ጊዜ ስለሚወዷት እንደማይጣሏት ተማምናባቸው ስልኩን መነጣጥቃ ራስቀምጥና አጫውቱኝ እያለች ቤት ውስጥ ሆነዋል። አብየል ግን ከዋለችበት ውላ ወደ እናቷ ክፍል ትገባለች። እናቷም በእናትነት ፍቅር ተቀብላ ምን ሆነሽብኝ ነው ጠቋቁረሻል ብላ ፊቷ እንደሳሳ ልጇን ከተቀበለቻት በኋላ አባዬ የት ሄዶ ነው ምናምን ብላ ከጠየቀች በኋላና መልሱን ካገኘች እቺ ልጅ ጉዷን ነው ማፈላው ዛሬማ እንተያያለን እያለች የዲኤንኤ ውጤቱን ከጀርባዋ ሸውጣ ይዛ እናቷን ስለማን ነው የምታወሪው እያለች ትጠይቃታለች። ስለ ዳጣ ነዋ እያለች እኔ ታውቂያለሽ እማዬ አንቺ ነሽ የነገርሽኝ ያስተማርሽኝ የጀመርሽውን ሳጨርሽ እንዳታቆሚ ብለሽኛል እያለች ትነግራታለች። እኮ በኔ ወተሽ እያለች እናቲቱም ባልገባት እያደናነቀቻት ከቆየች በኋላ ጉዷን ስትገልጥባትና የሰራችውን ስታሳያት እናቲቱ ተነስታ ልጅቱን በጥፊ ግራ ቀኝ ፊቷን እየደበደበቻት ናታን ድረስ እያለች ልጅቱም ትጮኻለች። የዲኤንኤውን ውጤት ሳብ አድርጋ ከጀርባ ወጣ ስትሰጣት እናቲቱ በቅጽበት እንደዛ ተቀይራ እየደበደበቻት ከመስመር ወጣ ያላግባብ ባሏንና ለልጅቷ ደግሞ አባቷን በመጠርጠሯ በጣም የተናደደችው ማሚ ልጇን እየደበደበቻት እያለ ናታን መጥቶ እንደገለገላቸውና የዲኤንኤ ውጤቱ ጠረጴዛ ላይ እንደተቀመጠ ሁሉም ተፋጠው ዳጣም ደንግጣ ወረቀቱን እያየች ይግባት አይግባት ምን እንደሚፈጠር ሳናቅ የዛሬው ትዕይንት አበቃ። ቀጣዩን ይዘን እስከምንቀርብ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ፣ ሼር፣ ኮፒ ሊንክ በማድረግም አብራችሁን ሁኑ። እናመሰግናለን። ጨጨሆ ዩቲዩብ